ወይንም እቤቱ ላይ ያደረግሽውን ነገር ያሰብሽውን እንድትተይ ብላ አስፈራርታት አስጠንቅቃት ነበረ የሄደችው ሉሊትን እንጀራ ልጇን ማለት ነው። ምክንያቱም እኔን ጎዳና ላይ አስወጥተሽ አንቺ እቤት ውስጥ ብቻሽን ልትኖሪበት አትችይም ብላት በጣም ሉሊትም በቃ ይቺ ሴትዮ መኖሪያ አሳጣችኝ አይደለህ ብላት ተጨንቃ ነበረ። እንዲሁም ደግሞ ዳዊት ኤልሲን ዳንትና ካሌብ ሲመታ ታይቶ ነበርና ወደሱ እየሮጠ ነበረ የአለፈው ቪዲዮ ያለቀው ማለት ነው። እንግዲህ በዛሬው ቪዲዮ ላይ ደግሞ ካሌብ ተመታ ወይ እንዲሁም ወይዘሮ አልማዝሳ ሉሊትን እንደዛተች አስወጣቻት ወይ የሚለውን ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። እንግዲህ ወይዘሮ አልማዝ እዛ ቤት ሄዳ ስትንሿከክ ነበርና ፍኖት አይታታለች። ምን እየሰራሽ ነው ወይዘሮ አልማዝ ብላ ስትጠይቃት ቤቴ አይደለም እንዴ ብላ ነው የነገረቻት ማለት ነው። ፍኖት ደግሞ ቤቱ ያንቺ አለመሆኑን ተስፋ አልቆረጥሽም ማለት ነው ወጂ ብላ ሂጂ ብላት እሷ ወደ ቤት ነበር ወደ ሉሊት እየገባችው። ወይዘሮ አልማዝ ደግሞ ለኮንስታብል ደውላ ነበር። ምንድን ነበር እያለችው ስራው እንዲጀመርልኝ እፈልጋለሁ በማለት ስትነግረው ይህንን ነገር አልችልም ከዛሬ ጀምረሽ ስልክ እንዳትደውይብኝ ብሎ ያም የተመካችበት እሱም አልፈልግም ይህንን ነገር አልቀጥልም ብሏታል ማለት ነው። በዚህ ወደ ሳይሆን በግድህ ትፈጽማታለህ፣ ምክንያቱም እኔ ያንተ ያደረካቸውን ሚስጥሮች በእጄ ላይ ስለሆኑ እዘረግፍብሃለሁ እናገርብሃለሁ ብላ ነው እያለችው እያስፈራራሽኝ ባልሆነ ብሎ አላት ማለት ነው። ሌላው ደግሞ ሉሊት እቤት እንደሆነች ልዕልቴ ምን ነበር እያለቻት በባለፈው ቤቱ ልሸጠው ነው ብላ እንደ እህትነቱ ስታማክራት እሷ ደግሞ ለእናቷ ሄዳ ነግራት ነበረ። በዛ ምክንያት መታ ሉሊትን እናቲቱ ስላስፈራራቻት ልዕልት ደግሞ መናገር አልነበራትም። ሉሊት በጣም ከፋት። ምክንያቱም እህቴ ነች የእንጀራ እናቴ ልጅ ብትሆንም እኔ ካንቺ የምደብቀው አንዳችን ሚስጥር የለም ብላ ነበር የነገረቻትና በዛ በባለፈው ቪዲዮ ተቀየምሽኝ ወይ ምነው አኮረፍሽኝ ብላ እሷን እየተለማመጠቻት ነበረ። አይ እኔ ሌላ የሚያሳስበኝ ነገር አለ ባንቺ አይደለም እየተቀየምኩሽ በማለት ነገረቻት። በእርግጥ አላጠፋሁም አልልም፣ አጥፍቻለሁ፣ መናገር አልነበረብኝም። ያንንም እየተናገርኩት ተስፋ እንድትቆርጥ ፈልጌ ነበረ እማዬ፣ ምክንያቱም በቃ አንቺንም እንዳታስቸግርሽ በማለት ነበረ ብላ ነው የነገረቻት። እና ሉሊትም ምንድን ነው ያለችው? አዎ ጥፋተኛ ነሽ፣ ምክንያቱም መናገር አልነበረብሽም ብላ ነገረቻት ማለት ነው። ጥፋቷንም እንደ ጥፋተኛ ነኝ በቃ ይቅርታ አድርጊልኝ ብላ ልዕልት ተናገረች። ሉሊት በቃ ከዛሬ በቃ ችግር የለውም ብላ ነገረቻትና አሁን ቤቱን ልትሸጪው ወሰንሽ በማለት ደላላ አገኘሽ እንዴ ብላ በድጋሚ ትጠይቃታለች። አዎድ፣ ምክንያቱም ጊዜ የምሰጠው ነገር አይደለም፣ ሴትዮዋ ምንም አላሳረፈችኝም፣ ቤቱን መሸጥ አለብኝ፣ አንድ ደላላ አነጋግሬያለሁ ብላ ነገረቻት። ኦኬ ልትሸጩ ነው? በቃ ቤቱ ከነገ ጀምሮ የኛ ቤት ላይሆን ነው ማለት ነው፣ ገዢ አገኘሽ ብላ ትነግራታለች። ገዢ ሳይሆን ደላላ አነጋግሬያለሁኝ ብላ ነገረቻት ማለት ነው። ሌላው ደግሞ ዳዊት ካሌብን መቶት ነበርና ካሌብ በጣም ስለተጎዳ ኤልሲ ምንድን ነው እያለችው ወንድሟን ለምን በህይወቴ ጣልቃ ትገባብኛለህ? እሱ ፍቅረኛዬ የመጀመሪያዬ ነው። ምን ብለህ ነው እሱን የምትመታው? በቃ ተወን በመኛ መካከል አትግባብን ብላ ወንድሟን ስትነግረው ምን እያልሽ ነው? እሱ እኮ መጥፎና ባለጌ ሰው ነው፣ ላንቺ የሚመጥንሽ አይደለም። እንደዚህ አይነት ወንዶች ባህሪያቸውን አንቺ አታውቂም በማለት ለሷ ይመልስላታል። እሷ ግን ምንም በጭራሽ ልትሰማው አልቻለችምና በጣም ጮኻበት። በቃ ተው ብያለሁ፣ በእኛ መካከል አትግባብንም ብላ ነገረችው። ዳዊትም ቁጭ ብሎ በጣም ተናደደና እንዴ ምን እያለች ነው? እኔ ለሷ ብዬ አይደለም ወይ እያለ እየተብሰለሰለ
ቁጭ ብሎ ነበር ተናዶ። ክላስ ገብታ ለካሌብ ደወለችለት። አላነሳም ብሏት ነበረ። አነሳላት። መጨረሻ ላይ ምን ፈልገሽ ነው በስልኬ እየደወልሽው ካስመታሽኝ በኋላ ብሎ ካሌብ ለኤልሲ ሲመልስላት፣ በቃ ተቆጥቼዋለሁ፣ ነግሬዋለሁ፣ አይዞህ ይቅርታ ብላ ስትጠይቀው፣ እኔ የምለቅልሽ እንዳይመስልሽ እንደዚህ አድርጌው እገለዋለሁ በማለት ለእሷ ይመልስላታል። ዳግመኛ በህይወቴ አንቺን አላውቅሽም፣ ሁለተኛ በስልኬ እንዳትደውይብኝ ብሎ ይነግራታል። በድጋሚ ታለቅሳለች። ትሄድና ዳዊትን ደስ ይበልህ እኔና እሱ በቃ ተለያየንልህ እኮ ብላ ስትነግረው፣ ምን እያልሽ ነው? ከማን ጋር ነው የተለያየሽው? ንገሪኝ ስላ፣ ምን ነበር ያልከው? የመታኸው ልጅ ከካሌብ ጋር ነዋ የተለያየ ነው ስትለው፣ እንዴ እኔስ የምፈልገው እሱን አልነበረ እንዴ ብሎ ደስ አለው ማለት ነው። በጣም ተጨቃጨቁ። ከዛ ልዕልት መጣች። ምንድን ነው? ምን ሆናችሁ ነው? የተፈጠረው ነገር ምንድን ነው ብላ ስትጠይቅ እሱ በጣም ተናዶ ነበረ እና ቲቪ እያየ ነበረ። ምንም አልሆንም ያለውን ነገር ለእሷ ንገሪያት ብሎ ሪሞቱን ቁጭ አድርጎ ወደ ክላሱ ገባ። ወደ እሷ ጠጋ ብላ እጇን ያዝ አድርጋት፣ የኤልሲን እጅ ሉሊት ማለት ነው። ምንድን ነው የተፈጠረው? ምን ሆናችሁ ነው? ንገሪኝ በማለት ትነግራታለች። ኤልሲ ወጅልኝ ወደዛ ብላ ታመናጭቃታለች። ምክንያቱም በጣም ስለምትወደው እንጂ ካሌብ የሉሊት ፍቅረኛ ነው። በመካከል ገብታ ነው እሷ ይህንን ነገር ያደረገችው። ጥላት ሄደች። ሉሊት በጣም ደነገጠች። ምን እየተካሄደ ነው እዚህ ቤት? ምን ሆነው ነው ሁለቱም በዚህ መልኩ እኔን የሚያውኝ ብላ ተናገረች፣ አሰበች ማለት ነው። ከዛ እንትና ፍኖትን ይጠራትና ዳዊት ትሄዳለች፣ እንትና ካሌብ ጋር ትሄዳለች። ካሌብን ስታየው በጣም ተጎድቷል፣ ተመቷል። ምንድነው አንተ ላይ ሁልጊዜ እየተመታህ የምትመጣው? አንድ ቀን እንኳን ለምን አትመታም በማለት ትነግረዋለች። መቼም ያ ዳዊት የኤልሲ ጓደኛ ነው አይደል? ዛሬም እየመታህ በማለት ስትነግረው እሱን ታዩና እኔ እየፈለኩሽ ለአንድ ነገር ነው ብሎ ይነግራታል። እሱ ደግሞ ምንድን ነው? ከተስማማው እሺ ብላ ትጠይቀዋለች። እዚህ ጋር እሱ ልትከታተልለት የፈለገው ምንድን ነው? ወይዘሮ አልማዝን ውሏን የት እንደሆነ የምትኖረው ይሄን ሁሉ አካሂዷን ነበረ እየፈለገው። ምክንያቱም አባቱን ስለገደለችበት ማለት ነው። ያንን ነገር ኢንፎርሜሽኑን እንድታቃብለው ነው እየፈለገው። ከዚህ መካከል ደግሞ ከኤልሲ ጋር ይገናኙና ምንድን ነው እያለቻት፣ ኤልሲ አንቺም የኔን እንትናንስ ወንድሜን ዳዊትን ስለምትወጂው ከካሌብ እኔን አስታርቂኝ፣ አንቺን ደግሞ ከወንድሜ ላግባባሽ ወይንም በቃ ላቀራርብሽ በማለት ተነግራታለች። ይህን ነገር ተጠቅማ ዳዊት ሲያወራት እንትና ካሌብ ሲያወራት ምንድን ነው እያለችው እንድትከታተይልኝ ብሎ ነበር እሱ ያላት። ምንድን ነው ግን እኔ ሉሊትን የሚጎዳ ከሆነ እንዳታስበው በጭራሽ ብላ ነገረችው። እሷን የሚነካት አይደለም ነገሩን እኔ ለወደፊት ነው የማሳውቅሽ፣ በሂደት ግን አንቺ የት እንደምትሄድ እውሏንና አኳኋኗን ሁሉ እንድትከታተይልኝ እንድትሰይልኝ እፈልጋለሁ ብሎ ለሷ ይነግራታል። እሺ አንተም በእኔ ሀሳብ ከተስማማ እከታተልልሃለሁ ብላ አለችው። ምንድን ነው በሀሳብሽ የምስማማው ብሎ አላት። አንተ ከኤልሲ ጋር እንድትታረቅልኝ እፈልጋለሁ አለችው ማለት ነው። እሺ በቃ አንቺ ካልሽን እታረቃለሁ፣ ግን አንቺም ደግሞ ያልኩሽን አደራውን ከተወጣሽልኝና የወይዘሮ አልማዝን ሁኔታ ከተከታተልሽልኝ ነው ብሎ ሲነግራት ማለት ነው። ችግር የለም ብላ ትለዋለች። ከኤልሲ ጋር ሄደው ያወራሉ። በቃ ይህን ነገር እንደ እየተነጋገሩ ምክንያቱም ከወንድሜ ላቀራርብሽ የሚለውን ነገር ስትላት፣ ግን እኮ አንቺ ተንኮለኛ ስለሆንሽ አንቺን አላምንሽም ነው እያለቻት ፍኖት ማለት ነው። ያለው ነገር እንግዲህ በሂደት እየሄደች ነበር ወይዘሮ ፍኖት ማለት ነው። ቀጥታ እየተንጦለጦለች ወዴት ሄደች? እነ ሉሊት ጋር ሄደች። ልዕልቴም ነበረች። ከዛ ቤት ስትገባ ሁለቱም ቁጭ ብለዋል። እንትና በጣም ተክዛለች ሉሊት ማለት ነው። ከዛ ድንገት ገብታ እየተንጦለጦለ አሁንም ጡልጡል ያለች ስለሆነች እያወራች ነበረ። ካሌብ ተመቶ ምናምን እያለች ነበር። ዳዊት እንደመታው ነው እየተናገረችውና ልዕልት ከጓዳ መጣች። የሆነ ገልመጥመጥ ቁጥት ነገር ብላለች። ለምንድን ነው የገላመጠቻትም የተቆጣቻትም
ዳዊትን ካሁን በፊት በባለፈው ቪዲዮ ላይ ከተማውን ላስጎብኝህ ለአዲስ አበባ አዲስ ስለሆነ አታውቀውምና ዞር ዞር ብዬ ከተማውን ላሳይህ ነበር ያለችው። በዛ መልክ ደግሞ ዳዊት አልፈለገም። እንደዛ ሲያወሩ ልዕልት ስለምትወደው ከኋላ ሆና እየተከታተለች እያየቻቸው ነበር፣ ካፌ ውስጥ ማለት ነው። ስለዛ ያንን ነገር አስታውሳ አሁንም ደስም አላላትም። ተመታኮ ካሌብ ብላ ለሉሊት ስትነግራት ሉሊት በጣም ደነገጠችና ይሄ ሰውዬ ምን አድርግ ነው የሚለው? ይህንን ልጅ ለምንድን ነው በዚህ መልክ የሚጎዳው ግን በማለት ትነግራታለች። አይኑ እኮ ሊጠፋ ትንሽ ነበር እየቀረሁ ብላ ነው የተናገረችው። ከዛ ልዕልቴ ምንድን ነው እያለችው፣ አንቺ እህቴ ተረጋጊ፣ ውሸቷን ሊሆን ማለቴ ወሬው ያልተረጋገጠ ሊሆን ይችላል ብላ ይሆን እንደማሽሟጠጥ ነገር ብላ ነው ለሉሊት እየመለሰችላት ማለት ነው። ፍኖትን እንደማሽሟጠጥ አድርጋ ከዛ ኤልሲ ሁለቱ ጓዳ ገቡና ምንድነው ሉሊት ገባች፣ ልዕልቴም ገባች። ኤልሲ ትደውልላታለች ለፍኖት። ምንድነው እያለችው ዳዊት ደወለልኝ ብላ ስልኩን አነሳች። ዳዊት ግን አይደለም እየደወለላት ኤልሲ ነበረችና ነገሩ እየተካሄደ ስለሆነ ብላ ለእሷ ትመልስላታለች። ጥሩ እየተካሄደ ነው ብላ ማለት ነው። እናንተ እኔን ጥላችሁኝ እንዴት ነው ወደ ጓዳ የምትገቡት ብላ ተናገረች። እንደገና ኤልሲ ደግሞ ወንድሟ ጋር እትሄድና ከጓደኛዬ ላስተዋውቅህ እወዳለሁ፣ ምርጥ ጓደኛ አለችኝ ብላ ስትነግረው ማናት ጓደኛሽ ብሎ ይጠይቃታል። ፍኖት ትባላለች ስትለው ፍኖትን አውቃታለሁ በጣም ነው የምታስጠላኝ ሳያት ብሎ ይመልስላታል። አይ እንደው ዝም ብለህ ነው እንጂ በጣም ጥሩ ልጅ ናት ብላ ትመልስለታል። እሷ ደግሞ ወይዘሮ አልማዝ ደግሞ ሂሩት የምትባል ጋር ትደውልና ጎዳና ላይ አስወጣችኝ እኮ ሉሊት በማለት ትመልስና ስትነግራት አይ ጆሮዋን ይዘሽ ለምን አታስወጫትም ነበር? እንዴት ነው ይህንን ነገር አንቺ የምታደርጊው ብላ ተመልስላታለች። በቃ ስልኩን ትዘጋዋለች። ሌላው ደግሞ ዳዊት ስልክ እያወራ ነበርና ለዳዊት ሌላ ሰው ደውሎለት እዚህ ቤት ሴቶቹ ተሰብስበው የሴት መዓት እንዴት እንዳስጠላኝ እንዴት እንደሚያስጠሉኝ እንደገና ደግሞ እኔም የአባቴን ገዳይ እንኳን አላገኘሁም እስካሁን ድረስ እያለ ለዛ ስልክ እያወራል ማለት ነው። ወይዘሮ አልማዝ በድጋሜ ኮንስታብል ጋር ደውላ ለመገናኘት ሊገናኙ ወስነው ሲገናኙ ግን በቃ የእሷ ሴራ እንደተጋለጠባት ነው የዛሬው ቪዲዮ የሚያሳየው። እሷ በእግድም ቢሆን ቤቱን በእጇ እንዲያስገባላት ነበር እየፈለገችው። እሷ ግን የገደለቻቸውን ሰዎች ሁሉ ስም ዝርዝር ዘረዘረላት። ከ20 ዓመትም በፊት ባሏን እንደገደለችው ሁሉ ተናገረባት። ደነገጠ፣ ተደናበረች ማለት ነው። ስለዚህ የዛሬው ቪዲዮ ይህንን ይመስላል። ቀጣዩ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ፣ ደህና ሁኑ።